Truck 2228, MBC at Main and 7. Come on, let's go. In Columbus, Ohio, a star gymnast recovering well from a car accident dies. War veteran being treated for a mild form of cancer takes a fatal turn for the worse. Your name is on this warrant. We've got Mike Swango. ሰዎች ህመም ሲገጥማቸው ከቤተሰባቸው ውጪ ራሳቸውን በእምነት የሚጥሉት የሐኪሞች እጅ ላይ ነው። እናም ከሚሊዮን አንድ በሚያስብል ደረጃ እንደዚህ አይነት ዶክተር ሲያጋጥም ግን ከህመም እድናለሁ ብሎ ሞትን ማፋጠን ይሆናል። የዚህ ሰው ሙሉ ስም ዶክተር ማይክል ስዋንጎ ይባላል። ዶክተር ስዋንጎ ምንም እንኳን ሰዎችን ከህመም የሚያድንበትን ሙያ ተምሮ ዶክተር ቢሰኝም በሙያው ከማዳን ይልቅ ዶክተርነቱን ከለላ አድርጎ በህመም ተይዘው እጁ ላይ የወደቁትን ታካሚዎቹን ወደ ሞት የሚሸኝ የሞት መላእክተኛ ነው። ሰውየው ላይ ቶሎ አለመደረሱ ደግሞ ከአሜሪካ እስከ አፍሪካ በርካታ ሰዎች ህይወታቸውን እንዲያጡ አድርጓል። ዶክተር ስዋንጎ ነፍስ ለማትረፍ ለተጨነቁ፣ በአካላዊ ህመም ለተሰቃዩ ፈጥኖ ደራሽ ሐኪም የመሆን ቃል ኪዳንን እጅግ አስፈሪና አስጊ ወደሆነ ማንነት ለመቀየር የቻለና ዓለምን በፍርሃት ውስጥ ከቶ የነበረ ሰው ነው። ከሚያክማቸው ሰዎች ባሻገርም የሙያ ጓደኞቹንም እንደዛው በሻይና በመሳሳት በመመረዝ ለመግደል ብዙ ጥረት አድርጓል። ዶክተር ስዋንጎ በዩኒቨርሲቲ የሕክምና ትምህርት ህይወቱ ጀምሮ ህመምተኞችን በተመለከተ አወዛጋቢ ባህሪ እንደሚያሳይ ጓደኞቹ ይገልጻሉ። Michael Swango is still a practicing physician, even after 2 of his patients have suspiciously died. In Quincy, Illinois, a paramedic crew is laid out by a series of mysterious illnesses. And $10 an hour when he could be working in the ER or someplace else for $100 an hour. ዶክተር ስዋንጎ እንደ አውሮፓ አቆጣጠር ከ1980ዎቹ እስከ 1990ዎቹ ባለው ጊዜ ውስጥ እሱ የጎበኛቸው ታካሚዎች በብዛት የሞት ጽዋን ተጎንጭተዋል። በተለይ አብረውት የሚሰሩ ነርሶችና ሌሎች የጤና ባለሙያዎች በቂ ማስረጃን ማምጣት ባይቻላቸውም አንዳች አጠራጣሪ ነገር በዚህ ዶክተር ህይወት ውስጥ እንዳለ ግን ተገንዝበዋል። አንድ ቀን ለጓደኞቹ የምሳ ግብዣ ቀረበላቸው። እነሱም እንደ ባልደረባ ግብዣውን ተቀብለው በምሳው ላይ ተሰየሙ። ሆኖም እነዚህ ባልደረቦቹ ምግቡን ጥርግ አድርገው ከተመገቡ በኋላ ህመሙ የጀመራቸው ወደየቤታቸው ከመግባታቸው በፊት ነበር። ሁሉም ታመሙ። ሆስፒታል ሄደው ሕክምና ካገኙ በኋላ ዶክተር ስዋንጎ እንደመረዛቸው ጠረጠሩ። ግን ደግሞ ምንም አይነት ማስረጃ አልነበራቸውም። አሁን እነዚህ ሐኪሞች የሱ ታካሚዎች ተደጋጋሚ ሞት ጥያቄ ፈጠረባቸው። ይህንንም ለሆስፒታሉ ስራ አስኪያጆች አመለከቱ። የሆስፒታሉ ስራ አስኪያጆችም እሱን በመመርመር ጊዜ ማጥፋት አልፈለጉምና በቸልተኝነት የሥራ ልምዱን ሰጥተው አባረሩት። እሱም ስራውን ስለሚያውቅ አልከሰሳቸውም። ለምን ታባረሩኛላችሁም አላላቸውም። የታማሚዎች ጠላቱ ዶክተር ስዋንጎ ጥቂት በሚባል ጊዜ ውስጥ ሌላ ሆስፒታል ገባ። ዶክተሩ በአዲሱ ሆስፒታሉም ክፉ ስራውን ጀመረ። ታካሚዎቹን ያለ ርህራሄ መግደሉን ቀጠለበት። በታካሚዎች ሳያበቃም እንደለመደው ወደ ባልደረቦቹም ዞረ። ዶክተር ስዋንጎ በአምቡላንስ ላይ አብረውት የሚሰሩትን ባልደረቦቹን መረዛቸው። ያደረገውም እንዲህ ነበር። በወቅቱ አብረውት ለነበሩ ባልደረቦቹ ጣፋጭ ዶናቶችን ለነሱ ብሎ እንዳመጣላቸው በመንገር እንዲበሉ ጋበዛቸው። ሁሉም በአክብሮት ዶናቶቹን ተመገቡ። ከዛ በኋላ ግን የተመገቡት በሙሉ ከባድ ህመም ላይ ወደቁ። እናም እሱ እንደመረዛቸው እርግጠኞች ሆነው ለፖሊስ አመለከቱ። ፖሊስም ምርመራውን ጀመረ። እናም ዶክተር ስዋንጎ ባልደረቦቹን የመረዘበትን መርዝ ከራሱ ቦርሳ ውስጥ አገኙት። ቀጠሉና በቤቱን ፍተሻ አደረጉ። በዚህም ጊዜ በርካታ የመርዝ አይነቶችን አገኙ። እናም ያላንዳች ጥርጣሬ ዶክተር ስዋንጎ ወንጀለኛ ሆኖ ተገኘ። ጉዳዩ በፍርድ ቤት ሲታይ ቆየና የ5 ዓመታት እስር ተፈርዶበት ወህኒ ገባ። በዚህ ጊዜ በርካታ የዓለም አቀፍ የመገናኛ ብዙሃን ገዳዩ ዶክተር ተፈረደበት ሲሉ ሰፊ የዘገባ ሽፋን ሰጡት። ዶክተር ስዋንጎም በዚህ ክፉ ስራው ታወቀ። ምናልባትም ዶክተር ስዋንጎ እስከዛሬ ለፈጃቸው ታካሚዎቹ በቂ ማስረጃ ቢገኝ ፍርዱ ከዚህ የሚከፋበት ነበር። ሆኖም ከባልደረቦቹ መመረዝ ውጪ ሌሎች ማስረጃዎች አልተገኙበትም። ዶክተር ስዋንጎ ያለምንም አመክሮ የ5 ዓመት ፍርዱን ጨርሶ ወጣ።
የሕክምና ፍቃዱም ተሰረዘ። ቢሆንም ግን ዶክተሩ ፎርጂድ የሕክምና ፍቃድ በማውጣት ራሱን ለስራ አዘጋጀ። አንዳንድ ያመለከተባቸው ሆስፒታሎች ስለሱ የተሰሩ ዘገባዎችን በማንሳት እንዲህ እኮ ተብለ ነበር ሲሉት በፍጹም ሲል እየዋሸና የታሰረውም እንደተባለው ባልደረቦቹን በመመረዝ ሳይሆን በግል ጸብ ምክንያት በተፈጠረ ጉዳይ እንደነበረ ሽንጡን ገትሮ ለማሳመን ጥረት ማድረጉን ቀጠለ። ዶክተር ስዋንጎን በርካታ ሆስፒታሎች ቢገፉትም አንድ ሆስፒታል ግን ያለውን አምኖ ቀጠለው። እናም ለማደኛው ዶክተር አሁንም ወደ ነፍሰ ገዳይነቱ ገባ። አሁንም በሱ ለመታከም የገቡ ሰዎች መሞታቸውን ቀጠሉ። እዚህ ጋር ግን አዲሶቹ የሥራ ባልደረቦቹ ወደ እነሱ ከመዞሩ በፊት የሱን ታካሚዎች በማስተዋል ብቻ ይጠረጥሩት ጀመር። የኋላ ታሪኩንም እንደገና ሲያጤኑ ሰዎችን በመመረዝ ተከሶ እንደነበር የሚያሳዩ ዘገባዎችን ሲመለከቱ ተጨባጭ ማስረጃ ባይኖራቸውም አሁን የሆስፒታሉ አስተዳደሮች በቀጥታ ከሆስፒታሉ አባረሩት። ከዛም ዶክተር ስዋንጎ 1 ዓመት የረፍት ጊዜ በማድረግ አረሳሳና አሁንም እንደገና ኒውዮርክ የሚገኝ ሆስፒታል አመለከተ። አሁንም እጅግ ባሳዛኝ መልኩ እሱ ጋር የሚመደቡትን ታካሚዎች መግደሉን ተያያዘው። በዚህ ሆስፒታል ውስጥ በአንድ ቀን ከ3 በላይ ታካሚዎችን መረዘ። እነዚህን ታካሚዎችን መመረዙ ብቻ ሳይሆን በነርሶቹ እርዳታ እንዳያገኙ በመከልከልና በሽታቸው የማይድን መሆኑን በመንገር እርዳታ እንዳያገኙ በማድረጉ ሕይወታቸው አልፏል። እናም በዚህ መሃል ዶክተር ስዋንጎ ያኔ እስር ቤት እያለ በሱ ዙሪያ የተሰራና የራሱ የዶክተር ስዋንጎን ቃለ ምልልስ ያካተተ ዘገባ እንደገና በቴሌቪዥን ቀረበ። ይህ ሲሆን አብረውት የሚሰሩት ነርሶችና ዶክተሮችም ፕሮግራሙን ሲመለከቱ አሁን የሱ ታካሚዎች ተከታታይ ሞት ጋር ተገጣጠመላቸው። ከዛም ጉዳዩን ለፖሊስ ሪፖርት አደረጉ። ለፖሊስ ሪፖርት መደረጉን ያወቀው ዶክተር ስዋንጎ ነገ ዛሬ ሳይል በቅጽበት የአሜሪካን ምድር ለቆ ወጣ። በቀጥታ ያመራው ደግሞ ወዴትም ሳይሆን የፈረንጅ ዶክተሮችን አክባሪ ወደሆነችው አፍሪካ ነበር። ከአፍሪካም ዚምባብዌ መጣ። የዚምባብዌ ሆስፒታሎችም ብዙ ሰው ያክምልናል፣ የአሜሪካ ልምዱንም ያካፍለናል፣ እንደውም የሕክምና ተማሪዎችንም ሊያስተምርልን ይችላል በማለት በሽሚያ ቀጠሩት። እናም ዶክተር ስዋንጎ ሰተት ብሎ ከገባ በኋላ የተለመደ ስራውን ጀመረ። ሰውየው የዚምባብዌን ምድር ከረገጠ በኋላም የብዙ ሰዎችን ሕይወት ቀጠፈ። ታዲያ የሀገሬው መንግስትና ህዝብ ነገሩን በቸልታ አልተመለከተውም። ከባህር ማዶ አቋርጦ የገባው ጸጉረ ልውጥ ሰው አንዳች አይነት ተልዕኮ አለው በሚል ጥርጣሬ ከረፈደና ብዙ ሰው ጨርሶ ከ1 ዓመት በኋላ ቢሆንም የዚምባብዌ ፖሊስ ምርመራውን እስከሚያጠናቅቅ ከስሩ አገደው። ዶክተር ስዋንጎ ግን ምርመራውን ሽሽት ዳግም ሀገር ለመቀየር ለጉዞ ተነሳ። ለጉዞ ቢነሳም አፍሪካን መልቀቅ አልፈለገም። ወደ ዛምቢያና ናሚቢያን በመሄድ ራሳቸውን አሳልፈው ለሚሰጡት ታካሚዎች መርዛማ መርፌዎችን ማዘጋጀቱን ተያያዘው። በእነዚህ ሀገራትም ወደሱ ጋር የሚገቡ ህመምተኞች ሁሉ መርገፍ ጀመሩ። በእነዚህም ሀገራት በነበረው ጥቂት ቆይታ ውስጥ ስራው ሊታወቅበት ሲል አሁንም ሹልክ ብሎ አፍሪካን ለቆ ወደ መካከለኛው ምስራቅ ሳውዲ አረቢያ ሄደ። እዛ ሄዶ ግን ሳውዲዎች እንደ አፍሪካ በደፈናው አልተቀበሉትም። በፎርጂድ ያሰራቸው የሕክምና ፈቃዶቹን ባይደርሱባቸውም ያኔ ከአሜሪካ ድንገት ተነስቶ ስለወጣ ቪዛው ላይ ከሀገር ሲወጣ ሊያሟላቸው የሚገቡ ነገሮች የነበሩ ግን ያላሟላቸው እንደሆኑ በማየታቸው ከሀገር አሜሪካ ቪዛህን አስተካክልና ስትመለስ መስራት ትችላለህ አሉት። እናም ዶክተር ስዋንጎ የተባለውን ነገር በድብቅ አሟልቶ ሊመጣ ወደ አሜሪካ በረረ። አሜሪካ ሲደርስ ግን የሱ ጉዳይ ተመርምሮ ጥፋተኝነቱ ከግማሽ በላይ ተደርሶበት ወዴት እንደሄደና ከየት እንደሚመጣ እየተጠበቀ ስለነበር በቀጥታ የተሳፈረበት አውሮፕላን አሜሪካ እንዳረፈ ነበር ከኤርፖርት ላይ ካቴና ይገባለት። ፍርድ ቤት ቀርቦም በአሜሪካ ለፈጸማቸው ወንጀሎች ሁሉ አብረውት ሲሰሩ ከነበሩት ዶክተሮችና ነርሶች ሳይቀር በርካታ ምስክሮች ተገኙ። ከባልደረቦቹ ጋር በአንድ ወቅት ቁጭ ብሎ ሲጨዋወት ከሱ ጋር ተመሳሳይ ታሪክ ያለውን ሐኪም የወንጀል ስራዎች በቴሌቪዥን ተመለከቱ። ታዲያ ይሄኔ ዶክተር ስዋንጎ በመደነቅ ስሜት ውስጥ ሆኖ የዚህን ሰው ታሪክ እንደ ጥሩ ማሳያ አንስቶ እንደነበር ምስክርነት ሰጡ። ይህ ሞት ደጋሹ ሐኪም የእርሱ ታካሚዎችን ብቻም ሳይሆን ሌሎች ሐኪሞች የሚከታተሏቸውን ታካሚዎች ላፍታ ጠጋ ብሎ ከተመለከተና ሞትን በሚሰራበት መርፌው መርዙን ከወጋቸው በኋላ ለሐኪሞቻቸው በቀጥታ ሄዶ ታካሚህ በሕይወት የለም ብሎ ይናገር የነበረ ሲሆን ይህም በማድረጉም ደስታ ይነበብበት እንደነበር በወቅቱ አብረውት የነበሩ የሙያ አጋሮቹ መስክሯል።
በተለይም በየጊዜው የሥራ ቦታውን እየቀያየረ ይሰራ የነበረ ሰው መሆኑ ወንጀሎቹ እንዳይታወቁ ሽፋን አድርጎለት ነበር። ክትትል በማድረግ ላይ ያሉ ታካሚዎች ማረፋቸው ሲረጋገጥ ዶክተር ስዋንጎ እንደ ሌሎች ሐኪሞች ሐዘን አይሰማውም ነበር። ይልቁንም ከሕክምና ክፍሉ ሲወጣ ፊቱ በፈገግታ እንደተሞላ ሆኖ ይሄድ እንደነበረም ባልደረቦቹ ተናግሯል። ሆኖም ግን የመረጃ ትስስር እምብዛም ጠንካራ የነበረበት ጊዜ ባለመሆኑ ከአንድ ሆስፒታል በአጠራጣሪ ባህሪና ድርጊቶቹ ገሸሽ ሲደረግ ደግሞ ሌላ ቦታ ሆኖ የልቡን ለማድረስ ስራውን ቀጥሏል ይላሉ የሱን ወንጀል የያዙት መርማሪዎች። ዶክተር ስዋንጎ ስለደበቃቸው ማስረጃዎች፣ ተድበስብሰው ስለቀሩ ጥርጣሬዎች በተመለከተ አሁንም የሚናገሩ ቢኖሩም ስዋንጎ ወንጀሉን ለብቻ ይፈጽም ስለነበርና ሰዎች በቀጥታ አድርጓል ወይም ፈጽሟል ብለው ሊመሰክሩበት ስላልቻሉ ወንጀሉ ላይ ሳይደረስበት ቆይቷል። ከዚህ ባሻገርም አዲስ የመኖሪያና የሥራ ቦታ ላይ ሲሆን ለራሱ አዲስ ማንነት በመስጠት ስሙን ይቀይር እንደነበረና አዳዲስ የሐሰተኛ ማስረጃዎችን ያዘጋጅ እንደነበርም ተገልጿል። ወደ መጨረሻው የፍርድ ውሳኔ ከማለፋችን በፊት ስለ ማይክል ስዋንጎ የልጅነት ሕይወት ጥቂቱን እንመልከት። በዋሽንግተን የተወለደውና ኢሊኖይስ ያደገው ስዋንጎ በተለይ የሕክምና ትምህርት ለመከታተል በከፍተኛ የትምህርት ተቋም ከመመደቡ በፊት እጅግ ንቁና አስተዋይ ተማሪ ነበር። እናትና አባቱ በፍቺ በመለየታቸው ምክንያትና አባቱ በመጠጥ ሱስ ድባቴ ውስጥ በመግባቱ ከእናቱ ጋር ብቻ ነበር ያደገው። በልጅነቱም ክላርኔት የሙዚቃ መሳሪያን የመጫወት አቅም ነበረው። የሕክምና ትምህርቱን በሚከታተልበት ጊዜ ግን ሌሎች የዕድሜ እኩዮቹ አንዳች ለየት ያለ ባህሪ በዚህ ሰው ላይ እንደሚስተዋል ማንሳትና መነጋገርም ጀምረው ነበር። በተለይም ስዋንጎ በሆስፒታል ውስጥ ልምምድ በሚያደርጉበት ጊዜ ሕይወታቸው ሊተርፍ ያልቻለ ታካሚዎች ላይ ልዩ ትኩረት ያደርግ እንደነበር፣ በጥናት ጊዜውን ከማሳለፍ ይልቅም እጅግ የደከሙ ታካሚዎችን ከቦታ ቦታ በሚያንቀሳቅሱ አምቡላንሶች ላይ ተደራቢ ባለሙያ ሆኖ መስራትን ይመርጥ እንደነበርም ይናገራሉ። ወደ ኦሃዮ ዩኒቨርሲቲ የሕክምና ክፍል ከተዘዋወረ በኋላ ደግሞ በሙያ አጋሮቹ የሚነሳበት አጠራጣሪ ባህሪ የተላበሰ ሰው የመሆኑ ጉዳይ እጅግ ከፍ እያለ ሄደ። በወቅቱ በእነዚህ ከሙያ ስነ ምግባሩ ባፈነገጡ የግለሰቡ ድርጊቶች ምክንያት መምህራኑ ከትምህርቱ እንዲታገድ እስከ መወሰን ደርሶ የነበረ ቢሆንም ሁሌም ማምለጫ መንገዶችን የሚያጣው ስዋንጎ ግን ከመምህራኑ በአንዱ ግፊትና ማበረታቻ ምክንያት ትምህርቱን እንዲቀጥል የተፈቀደለት ነበር። ዶክተር ስዋንጎ ትምህርቱን እንደጨረሰም ወደ መጣበት ከተማ ነበር የተላከው። በትውልድ ከተማውም በአምቡላንስ ላይ የድንገተኛ ክፍል ሐኪም ሆኖ ስራውን ቀጠለ። እንግዲህ ከዚህ ጊዜ ጀምሮ ነበር የሚመደቡለትን ህመምተኞች ሕይወታቸውን ማጥፋት የተያያዘው። በመጨረሻ የረጅም ዓመት የምርመራ ልምድ በነበራቸው ብሩስ ሳክማን ጥረት የሐኪሙ መልሶች በብዙ እየተለሳለሱ መጥተው ማምለጥ ከማይችልበት ደረጃ ላይ ሲደርስ በአክማለው ስም ሲገድል መኖሩን ባንደበቱ አመነ። በእርግጥ ዶክተር ስዋንጎ 4 ሰዎችን ብቻ መግደሉን ቢያምንም ብዙዎች ግን ከ60 በላይ ሰዎች የዚህ ሰው የግድያ መርፌ ሰለባ ነበሩ ሲሉ ይመሰክራሉ። በዚህ ጥፋተኝነቱን ባመነባቸው ክሶችም አደገኛና አነጋጋሪው አሁን 71ኛ ዓመቱ ላይ የሚገኘው ነፍሰ በላው ሐኪም ስዋንጎ የዕድሜ ልክ እስራት ተፈርዶበት ልዩ ጥበቃ በሚደረግበት እስር ቤት ውስጥ እንዲቆይ ሆኗል። የዛሬውን በዚሁ ያበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።